ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በአዲስ አበባ የመሬት ሊዝ አምስተኛ ዙር ጨረታ በከፍተኛ ዋጋ በካሬ 265 ሺህ ብር ተመዘገበ። ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው አንድ ወር ገደማ ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለሁ ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። ኢትዮ ቴሌኮም 10 በመቶ ድርሻ የገዙ ባለድርሻዎችን ይፋ አደረገ። በኢትዮጵያ ጨምሮ በሌሎች አፍሪካ ሀገራት የሚንቀሳቀሰው አግራ በዩኤስአይዲ መቋረጥ $40 ሚሊዮን አጣ። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ባካሄደው አምስተኛ ዙር የመሬት ሊዝ ጨረታ አሸናፊዎችን ይፋ አድርጓል። በ9 ክፍላተ ከተሞች ለ427 ፕሎቶች ከመጋቢት 29 እስከ ሚያዝያ 3 2017 ዓ.ም በተካሄደው በዚህ ጨረታ በ1 ካሬ ሜትር ከፍተኛ ዋጋ 265 ሺህ ብር በቂርቆስ ክፍለ ከተማ ተመዝግቧል። የጨረታ ኮሚቴ አስተባባሪ የሆኑት አቶ ሀብታሙ ተስፋዬ እንደገለጹት በዚህ ዙር ጨረታ ከፍተኛ ተወዳዳሪነት የታየበት ሲሆን በተለይም ለንግድና ለመኖሪያ አገልግሎት የሚውሉ ቦታዎች በከፍተኛ ዋጋ ተሰጥቷቸዋል። ይህ ውጤት ከዚህ ቀደም ጥቅምት 8 2017 ዓ.ም በ10 ክፍለ ከተሞች በተካሄደው በአራተኛ ዙር የሊዝ ጨረታ ከነበረው ከፍተኛ ዋጋ ጋር ሲነጻጸር አነስተኛ ነው። በወቅቱ በንፋስ ስልክ ላፍቶ ክፍለ ከተማ 1 ካሬ ሜትር መሬት በ306,600 ብር ከፍተኛ ዋጋ ተመዝግቦ እንደነበር ተመዝግቧል። በንጽጽሩ ዝቅተኛ ዋጋ በለሚ ኩራ ክፍለ ከተማ 12320 ብር ነበር። ከአዲስ አበባ ወንዞች ብክለት ጋር በተያያዘ ባለፈው አንድ ወር ገደማ ብቻ 76 ሚሊዮን ብር የሚጠጋ ቅጣት መሰብሰቡ ተገለጸ። በአዲስ አበባ ከተማ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብ ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለው አንድ ወር ገደማ ውስጥ ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቀጣታቸውን የከተማይቱ የደንብ ማስከበር ባለስልጣን አስታውቋል። የደንብ ጥሰቶች ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱን ባለስልጣኑ ገልጿል። ይህም የተገለጸው የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በ2017 በጀት ዓመት 9 ወራት የተከወኑ የቅንጅታዊ ስራዎችን በገመገመበት መርሃ ግብር ላይ ነው። በዚሁ መርሃ ግብር ላይ በባለስልጣኑ በቀረበው ሪፖርት ላይ ከተነሱ ጉዳዮች መካከል የህገወጥ ደረቅና ፈሳሽ ቆሻሻ አያያዝና አወጋገድን ለመከላከል መቆጣጠር የተወሰዱ እርምጃዎች ይገኙበታል። በሪፖርቱ ከተጠቀሱት እርምጃዎች የተወሰኑት መሰረት ያደረጉት የአዲስ አበባ ወንዝና የወንዝ ዳርቻን ስለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣው ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞች አደገኛነት ባላቸው ደረቅም ይሁን ፈሳሽ ቆሻሻ በሚበክሉ ድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል ነው። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለሁ ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታወቀ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የነበሩ 3 ተጠርጣሪዎችን ይዣለሁ ሲል ገልጿል። ተጠርጣሪዎቹ ገበያ ስፍራ፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብበት ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባካሄድነው ምርመራ አረጋግጠናል ሲሉ የመምሪያው ኃላፊ አቶ አለልኝ አለም ሚያዝያ 17 2017 ዓ.ም በሰጡት መግለጫ አስታውቀዋል። ፍንዳታው የሚያካሂደው በፈንጂው ላይ በሚታሰር የሞባይል ሲም ካርድ በመታገዝ ሲሆን ሲም ካርዱ በመደወል ፍንዳታው በርቀት ሆነው እንደሚያካሂዱ ተደርሶበታል ብለዋል። የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን ከከተማዋ ኮሚኒኬሽን የተገኘው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ ተደብቀው ካዘጋጁት የፈንጂ መሳሪያ ጋር በቁጥጥር ስር ሊውሉ ችለዋል ማለታቸውን መረጃው አካቷል። ኢትዮ ቴሌኮም በጥቅምት ወር 2017 ዓ.ም ይፋ ባደረገው የ10 በመቶ ድርሻ በ121 ቀናት ውስጥ 47377 ኢትዮጵያውያን የ10.7 ሚሊዮን አክሲዮኖችን መግዛታቸውን ሚያዝያ 17 2017 ዓ.ም ከሰዓት በስካይላይት ሆቴል አስታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ሽያጩ ዙሪያ በሰጡት መግለጫ እንዳስታወቁት 712,000 የ900,000 ብር እና ከዛ በላይ አክሲዮኖች ገዝተዋል።
የአክሲዮን ሽያጩ እስከ የካቲት 7 2017 ዓ.ም ድረስ ባሉት 121 ቀናት ድረስ 47377 ኢትዮጵያውያን 10.7 አክሲዮኖችን ገዝተዋል። ከአክሲዮን ሽያጩ 3.2 ቢሊዮን ብር ገቢ መገኘቱ ታውቋል። በቀጣይም በኢትዮጵያ ካፒታል ገበያ ባለስልጣን አሰራር መሰረት ሰዎች በገዙት መጠን የአክሲዮን ድልድል ይደረጋል ተብሏል። የቀሩት ድርሻዎች ምን መደረግ እንዳለባቸው ከሚመለከታቸው አካላት ጋር ውይይት እየተደረጉ መሆኑንና መንግስት በሚያስቀምጠው አቅጣጫ አማካኝነት የሽያጭ ማስታወቂያዎችን ይፋ እንደሚደረጉም ተገልጿል። ኢትዮ ቴሌኮም በጥቅምት ወር 100 ሚሊዮን አክሲዮኖችን ለሽያጭ አቅርቦ እንደነበር ይታወሳል። በማስታወቂያው መሰረት አንድ ሰው ዝቅተኛ የመግዛት አቅሙ 33 ሼሮችን እንዲሁም ከፍተኛው ደግሞ 3333 ሼሮች እንደነበርም ይታወሳል። በኢትዮጵያ ጨምሮ በሌሎች አፍሪካ ሀገራት የሚንቀሳቀሰው አግራ በዩኤስአይዲ መቋረጥ $40 ሚሊዮን አጣ። የአፍሪካ አረንጓዴ አብዮት ህብረት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በወሰዱት የእርዳታ ቅነሳ ምክንያት $40 ሚሊዮን የሚገመት የገንዘብ ድጋፍ ማጣቱን አስታውቋል። በኬንያ መቀመጫውን ያደረገው አግራ በኢትዮጵያን ጨምሮ በ12 የአፍሪካ ሀገራት ውስጥ ከትናንሽ አርሶ አደሮች ጋር በመተባበር የግብርናና ልምዶችን ለማሻሻል፣ ገቢን ለማሳደግና ዘላቂ ልማትን ለማበረታታት የሚሰራ ግዙፍ ግብረሰናይ ተቋም ነው። ድርጅቱ እንደገለጸው ከዩኤስአይዲ የሚገኘው የገንዘብ ድጋፍ መቋረጥ ቀደም ሲል የተጀመሩ ፕሮጀክቶች እየጎዳ እንደሚገኝ ጠቁመዋል። የአግራ ፕሬዝዳንት አሊስ ሮሆዌዛ እንደገለጹት ሌሎች የአፍሪካ ሀገራት ለጋሾች የገንዘብ ድጋፋቸውን እየቀነሱ መሆኑን፣ ይሁን እንጂ የአሜሪካ የእርዳታ ቅነሳ ከአፍሪካ ሀገራት በግብርናው ዘርፍ ላይ ለኢንቨስትመንት የሚደረጉ እንደ ማንቂያ ደውል መሆኑን መናገራቸውን ኤኤፍፒ ዘግቧል። ይህ የ$40 ሚሊዮን ኪሳራ አግራ ከዩኤስአይዲ ሊያገኘው ከታቀደው $100 ሚሊዮን የእርዳታ አካል እንደነበር ገልጿል። በተመሳሳይም በዚህ ሳምንት የተባበሩት መንግስታት የዓለም ምግብ ፕሮግራም በኢትዮጵያ በቂ የገንዘብ ድጋፍ ባለመኖሩ 650 ሺህ የተመጣጠነ ምግብ እጥረት ያለባቸው ሴቶችና ህጻናት እርዳታ ሊቋረጥ እንደሚችል አስታውቋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።